አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ መልሱን ታወጣለህ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የራሳቸው ትተው ወደኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ነው። ውጣ ምን ትሰራለህ እዚህ? ጋይስ ይህ የአምለሰት ሙጬ ዩቲዩብ ቻናል ማለት ነው 1 አመት ሊሞላው 1 ወር ብቻ ነው የቀረው። አሁን እንግዲህ 435,000 ሰብስክራይበር ነው የደረሱት ማለት ነው። ስለዚህ እስኪ ሰርፕራይዝ እናርጋት አምለሰትን። ከ1 ወር በኋላ 1 ሚሊዮን እንድትሆን ምኞቴ ነው። እኔ የእናንተ ምኞት ከሆነ ይህ ዩቲዩብ ቻናል ሰፖርት እናርገው፣ እንድረስበት፣ እስኪ እናስደንግጥ ሰዎች። እውን እንደሚሆንም እርግጠኛ ነኝ። ሃሎ ክብራትና ክብራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው በሶሻል ሚዲያ በተለይም ደግሞ በቲክቶክ ተጽዕኖ ፈጣሪ የሆነውን በብዙዎች ዘንድ ተወዳጅነትን ያተረፈውን ከ3.3 ሚሊዮን በላይ ተከታዮች ያፈራውን አዶናይ ኃይለ ሚካኤልን እንግዳችን አድርገን ጋብዘናል። አዶናይ እንግዳችን ሆነ እዚህ ድረስ ለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ደስ ብሎኛል ስለመጣው ወደዚህ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው። በቃጀስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው? አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቃኘት አድርገን ነው እንምጣ። የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው፣ ያደግኩትም መቀሌ። ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ኦኬ። ወደ አያቴ መጣ ነበር ሁሌ። በጣም ደስ ይለኝ ነበር ወደዚህ ስመጣ። እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ? ለየት ያለ ነገር ነበረ ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ፣ እንደዚህ ታደርግ ነበር ትባላለህ አይደል? እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር በጣም ከምታስቢው በላይ። ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንዴ ያ እንግዲህ ድንኳን ሰበራ ማለት ነው። በቃ በኃይለኛው ቀጠሮ ይዤ ከጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን። እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበር። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበር። ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበረ? እኔ ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና
ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያርገውታል በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንኪዝ ወድቄና ነው የሆነ ቦታ እሺ ከዛ መንገድ ላይ ፋዘር እየነዳ እየፈልገኝ መንገድ ላይ እየተራመድኩኝ አይ ሱፍ አርጌ ነው አይስክሪም እየላስኩኝ ነው ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው ነፃነቴን የምፈልገው ከዛኔ ጀምሮ ነው በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት ያ በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው በአንተ ህይወት ውስጥ ተጽዕኖ ያሳደረበት ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ ማንም ይሆናል ግን ማንም በቃ በራሴ ነው በቃ እብደቱ ከራሴ ነው የመጣው መሮጡ አትሩጥ ባላለው እሺ ቀስ ስላለው ከዛ ማንም አይዘኝም ጥፍት ይሁን በቃ ውስጤ ይሁን ይገፋፋኛል እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢ በላይ ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው አሁን ኬጂ ያለው ማለት ነው ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር የእውነት ግን እግዚአብሔር እናቴ ትሙት ከዛ አስጀመርኳቸው እንደዛ ካልተደረገልኝ አልገባም አልኩኝ ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው በቃ በጣም የሚገርም ነው እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስቀባቸዋለን አንተ አስለመድከው ትሬንድ አረከው ካልቸር ሆነ ይሆናል የትምህርት ቤቱ እንትን ሶ ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው ክሬዚ ይዝነ በጣም ነው የሚገርመው ከዛ ወደ አዲስ አበባ መጣው ትንሽ ቆይቼ ወደ አሜሪካን ሄድኩት ለምን ነበር ሄድከው የናሳ ኮምፒቲሽን ነበረ በዛ ነው የሄድኩት በጭንቅላት ያረለም ከፍለን ነው እንግዲህ ድሮ ነው ዛያክ ነበር የሚጎረረው ስማርት ተማሪ ስለሆንኩ ነው እኮ በናሳ ነው የመጣው ሮቦቲክስ ምናምን እንዳለው የሰራራት ሮቦት ማሰራችም ፌል አደረገች ምናምን ሞካክራችሁ ነበር የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም እዛው ቀረ ኳሱ ዲስኳሊፋይድ ሆን ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ ከዛ ተመለስኩኝ ወደዚህ ተመለስኩኝ አይደለ ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለች የሆነ ቡጊያ ነገር የሚጨመር ይመስለኛል ይሄ እንግዲህ ከ8 አመት ምናምን በፊት ነው መሰለኝ ስለዚህ ለምናት ውጣና ሞክሮ ምናምን አለች ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ እንደገና ፈርቼ እንደገና ተመለስኩልሽ ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ ነው የተያያዝ ነው ከዛ ቀጣይ ላይ እሄዳለሁ አልኳቸውና አላመኑኝም ይመለሳሉ ብሎ ሲያቅፉኝም ለራስ ዝም ብሎ በቃ ተመልሶ ደግሞ ለሚያጣው አላለቀስም በተለይ ወንድሜ አላለቀስም ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው ምን ያህል ቤተሰብ ነው ያለ ስንተኛ ልጅ ነህ እኔ አንደኛው ትልቁ ነኝ ካንተ በታች ስንት እህቶችና ወንድሞች አሉ ማለት ነው ከኔ በታች I think 8 ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው definitely እንደው እንዴት ነው እንደ ታላቅ ወንድም ለነሱ አራያነትን የምታሳየው በምንድን ነው ትቀጣቸዋለህ ትመክራቸዋለህ እኔ እንኳን በመቅጣት አላምንም እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ እኔ እማምነው ምሳሌ መሆን ነው ምሳሌ ሆኖ መገኘት ተጽዕኖን መፍጠር እነሱ ላይ አሁን በጣም ኮንፊደንት ነች እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር በቃ እናንተ አሁን እንደዚህ ማድረግ አለባችሁ መጸለይ አለባችሁ ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቀዋል በጣም ቫይራል ሆኗል ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን it's just ኮፒ አድርጋለች አይታዋለች ኤነርጂውን ነው ወንድሞቼ እንዳለ ስፖርት ይሰራሉ አሪፍ ሰውነት ነው ያላቸው ሁሉም ምንም ሳትነግራቸው በመሆን ብቻ ያዩኛል ማረጋውን ነገር ከዛ ይባላል እኮ ልጅ ከምትነግረው በላይ የምታሳየው ነገር ነው ልጆች የሚወስዱት ከዛ ወደ አሜሪካ ሄድክ ነው ወደ ካናዳ አሜሪካ ቆየሁኝ ለሁለት ወር ምናምን ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ መጠጥ ቤት ነበር የምሰራው ከዛ ግን በቃ ሄቪ ጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው በጣም የሚያስፈራ አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው because አንዴ ተናግረው ካልሰማሽ ይናደዳሉ ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ እንደዚህ ብዬ ነበር የምሰማቸው ጆሪ እንደዚህ ቻለንጌ ማለት ነው ከዛ የመስማት አቅሜ ዳበረ ምናምን ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት ረጅም ሰዓት ነው የምሰራው ለዛ እድሜ በካሽ ነበር ክፍያው ምናምን ጠበቃ ከጓደኛዬ ጋር ነበርኩኝ ጠበቃ አናገርኩኝ እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ የዛኔ ዶናልድ ትራምፕ ነበር መሰለኝ
ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም የጓደኛዬ አሪፍ ኬዝ ነበረው አሳይልም ለመጠየቅ ይቀበሉሃል አለው የኔ ግን ያንተ ግን ከባድ ነው ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ ካናዳ ብሄድ ይሻለኛል ምናምን አልኩት እንደ አንድ ህግ ሰው ደግሞ ከበደው ማማከር ይሄን ነገር ባይሆንስ አይደል ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ እኔ አላቅም ያንተ ጉዳይ አለኝ ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም እንዳለ አሜሪካ የነበሩ ሰዎች አሜሪካ ኮንጅ የምትበልጠው አረቶ ስተታት ስራ አረ እንዳጠፋ ምናምን ተብያለሁ ከዛ ግን ዩቲዩብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው ለመኪና በባስ ምናምን በምንም ማላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን በምን ምክንያት ነበር ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ ምን ታደርጋለህ ህይወትህ እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበር ግን አልሰማሁም ለምን የሆነ ውስጤ ላይ የሆነ ሹካለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም ለካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ብዬ ነው የተመራሁት እግዚአብሔር ይመስገን አጅሎኝ ነው አላቅም ግን ራሴን ሰማሁኝ ተመስገን ራስ መስማት እኮ ትልቅ ነገር ነው በጣም ነው ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ ወደ ስንት ነው 4000 ነው $5000 ይዤ ነበር የዛኔ አንደር ዘ ቴብል የሰራሁት ማለት ነው በካሽ ነው የተከፈለው አንዱ ነው ያጠራቀምኩ በደም 12 ሰዓት ነው በቀን ለ6 ቀን ነው የሰራሁት ለአንድ ወር 2 ወር መሰለኝ ከዛ በኋላ እሷን ብርጄ ደረስኩኝ ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው አይደለ ከዛ ምን አሉኝ ብር ከተገኘብህ በኢጋው የሆነ መንገድ ካመጣው ሊያዝብ ይችላል ዲፖርት ልትደረግ ይችላል ተባልኩ ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ $600 ሰጠሁት ላንዱ የ2000 ጊፍት ካርድ ሰጠሁት ስልኬን ጣልኳት በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባ ወደ ካናዳ ሃሎ ክቡራትና ክቡራን ይህ የዳሽን ዕድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ዴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ ከዛ ወደ እጅህን ገባ ካናዳ ገባው ኑሮ ሀብለ ጀመርክ ሀቢ ጀመርኩኝ የት ነበር ነው ቀጥታ ሄድከው ሸልተር ማቆያ ቤት የሌላቸው ሰዎች እዛ ነበር የቆየሁት በጣም ያስጠላ ነበር አሁን እኔ አስተዳደጊ ሀብታም ልጅ ነኝ እዛ ስገባ ግን በቃ ላይ ምን አቀብጦኝ ነው እዚህ የመጣሁት በቃ ገባሽ ስትገቢ እዛ በቃ የሆነ 6 ሰዎች ምናምን ያሉበት የተደራራቢ አልጋ ምናምን ከማታውቂያቸው ሌላ አፍሪካ ሀገራት ነው የመጡት ምናምን አንዳንዴ በቃ ህክምና ይመስላል ሽታው ምናምን ያስጠላልና ወደዛ ነው የገባሁት በቃ ኑሮ ጀመረች ከዛን ቀን ራሴ በራሴ እንደሆንኩኝ አወቅኩኝ ስልክ የለኝም ለፋዘር ደውዬ ባቢ ምናምን ነው ማለት አልቻለም ለምን አላውቅም አፈርኩኝ በቃ ወስኜ ራሴ ነው የገባሁት ለምን አጫንቃቸዋለሁ ልቻለው ህይወት ጀመረች ከዛን ቀን በዛ በሸልተር ውስጥ እየኖርክ ያጋጠመን እንደው ከባድ ነገር ፈተናም ይሁን አስቸጋሪ ሁኔታ ይሁን አካፍለ ከባዱ ነገር ብር አልነበረኝም ምንም በቃ ለባስም ይሁን አልነበረኝም ብር መንግስቱ ደግሞ ያግዛል በዚህ ባይዘው ካናዳ መንግስት ትንሽ አገዙኝ ምናምን የነበርኩበት ከተማ ሞንትሪያል ይባላል መሄድ የፈለኩበት ደግሞ ቶሮንቶ ነው which is ጠበቃ ታገኛለህ ተብዬ ነው ከዛ ሞንትሪያል የነበሩ ሰዎችም ቶሮንቶ መሄድ ፈልጋለሁ ስላቸው ምንድነው ያሉኝ ለምን ትሄዳለህ ቶሮንቶ ሆምለስ እንዳትሆን በር እንዳታጠር ይኸው እዚህ ጨራርስና እዚህ ቆይ ተባልኩኝ ሁለተኛ ጊዜ ሰዎችን መስማት አቁሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ በቃ ራሴን ወሰንኩኝ የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ ወሰንኩኝ ሄድኩኝ ቀርምጃ ነው የወሰድኩት ይሄ ባይዘው ወይም እንደሚያሳይ ታውቃለህ እኔ እንደዚህ አይነት ነገሮችን ሳይ በጣም በሌላ አቅጣጫም በሌላ አይን ማያቸዋለሁ
ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል ግን ላንተ የተቀመጠ እድል አለ ለነሱ የተሰጠ እድል አለ ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው I believe on that እና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም እቺ እርምጃ ነች ሰግጥ የምትባለው አይደለ አሁን ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባው መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው ማዳመጥ የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው በቃ እኔ ስግጥ ትላለህ አልሰማም እንዴ ውስጥ ያለኝ ነገር አለ እሷን ነው የምከተለው ከዛ ወደ ቶሮንቶ ገባው ቶሮንቶ የገባውበት ጊዜ እንግዲህ ሎንግ ዊኬንድ ይባላል which is አርብ ቅዳሜ እሁድ እረፍት ናቸው እስከ ሰኞ ማለት ነው እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ which is ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት 30 ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ ስልክ የለኝም እኮ ወይኔ እንግሊዝኛም ያን ያህል አልነበረም ለመናገር ሰው አሁን በ30 ደቂቃ ውስጥ ሸልተር ካላገኘሁኝ በረንዳ ማደሬ ነው ለ4 ቀን ሰዎች አሁን ኦፊስ ምናምን የሚወጡበት ነው ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው እንደዛ ነው የተባልኩት እንግዲህ እኔ በቃ ጨነቀኝ ሰው ነበር እዛ I think ሰው ነው ያስደወለኝ መሰለኝ ጋዜጣ ምናምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ ከዛ ተመስገን ታክሲ ላኩልኝ ራሳቸው ነው ከዛ ወደዛ ሸልተር ገባው ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው በቃ ደሞ ይሰርቃሉ ይሸታል ሁሉም ነገር ነው አላድርም እዚህ ያልኩ አላድርም መቅበጥ ጀመርኩኝ ለዛን እግዚአብሔር ይመስገን ምን አሉኝ ኦኬ በቃ ይልጅ ሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ ሸልተር የሱም ሆምለስ ሸልተር ነው በረንዳ ላሉ ሰዎች ግረጋ ያሉት ወጣቶች ናቸው እዛ ገባሁኝ እዛ ስገባ ደግሞ እዛ የነበሩ ሰዎች አልፋታም አሉኝ you know ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ ገና ከመድረስ እዛ የነበሩ ሴቶች ወንዶችም ይሆናል ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም በጣም በቃ ደነገጥኩኝ ለመጀመሪያ ጊዜ ያጋጠመኝ እንደዛ ነው እንግዲህ ያን ግን በጣም በዛ እድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ምናምን ይቆዩበት ማለት ነው በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አሉኝ ብር የለኝም ለኡበር የሚባል እንደራይድ ነው ብር የለኝም ለጠበቃ ያገኘሁት የዛኔ ደውዬ እባክህ አበድረኝ ብዬ ከፍሎልኝ ተሯርጬ ነው የገባሁት ወደዛ ሸልተር ከዛ ህይወት በስነ ስርዓት ጀመረች የካናዳ ህይወት የዛኔ ነው ጀመረች ቶሮንቶ ነው የነበርከው ቶሮንቶ ነበርኩኝ በጣም ትልቅ ፍቅር አለኝ ከካናዳ ጋር I think ነፃነት አላት በጣም ብዙ ነገር አስተምራኛለች እኔ ነጭ ወረቀት ሆኜ ነው ሄድኩት እዛ you know በቃ በጣም ረባሽ ነበርኩኝ በጣም ህፃንነት ያለቀቀኝም ነበር የዛኔ ስንት ሰዎች አሁን ረብሻለሁ እኮ አሁን ረብሻለሁ ግን ከነውቀቱ ነው ኦኬ ነው እሺ ግን የዛኔ ውፍ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ ኧረ እባክህ ተጠቅመውብኛል ይሌለ ማለት ነው በስራም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙሽ ባይዘው በጣም በብዙ ነገር አልፍ ያለው እውነት ለመናገር ብዙ ንቀቶች ነበሩ በጣም የበታችነት ይሰማኝ ነበር ከነጮች አንፃር ማለት ነው እኔ እኮ ከኢትዮጵያ ኮን የመጣሁት ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው ኦፍ ኮርስ ማን እንደሰጠኝ እምነት አላቅም ግን አምኜ እየኖርኩት ነበር እዛ ተከፋይነቴ ከነሱ በታች ነው ሁሉም ነገሬ ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ የሚደብረው ቤት የሚደብረው ኑሮ እርካሽ ሆኖ ነገር ሁሉ የኔ ነው ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ መጥፎ ጎኑ ብለህ በራስ የምታስበው ነው አይደል ለራስ የሰጠው ግምት ነው አይደል በጣም ያስጠላ ግምት ነበር የራስ I think ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን ሰው ምን ይለኛል የሚለው ነገር የዝቅተኝነት ስሜት እሺ ባይነት ሰው አስደሳችነት እነዚህ ሁሉ ጸባዮች ነበሩ ተመሪያቸው አድርጋለሁ ተመርቄ ነው መሰለኝ ወደዛ ሄድኩት እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ ማስተዋል ሲጀምር እነዚህ ሁሉ ነገሮች እንዳያስኳቸው ለምን እንዳሉ አላቅም ግን በቃ የበታችነት ስሜት ይሰማኛል ሰዎችን እፈራለሁ አፍራለሁ መናገር አልችልም you know በቃ
ሁሉም ነገር ይጠላዋለሁ ገንዘቤንም እሱ ነው የሚያሳየው ሰዎች ከኔ ጋር ቆመው ሲያወሩም እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ ገባሻ እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ ገባሻ ስቄ ነው የምቀበለው እና አላስተውልም ነበር ግን አሁን ማስተዋል ጀመርኩኝ ለምንድነው ከሰዎች በታች ነኝ ብዬ ማስበው ለምንድነው በቃ ስንቀሳቀስ ዝቅ ምለው ለምንድነው ሰዎችን አይናቸው ማየት ማልችለው ለምን ይሁሉ ጥያቄ ሲመጣ በቃ ያሰለፍኩት ዲፕሬሽን ልነግርሽ አልችልም በጣም በትልቅ ስቃይ ነው ያለፍኩት እንደው ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሰዋለህ በጣም እስቲ እሱንም ትንሽ ነገር አድርገን በጣም ነው የሚያስጠላው I think በቀን ሁለት ጊዜ ፒዛ በላ ነበር ችግሩ ደግሞ የፒዛ ዝም ብሎ አዲስ ፍሬሽ የተሰራ አይደለም የ7-11 የሚባል አለ ፍሪጅ ውስጥ ተቀምጦ የሚያደር የሚውል ሞቅ አድርገው የሚሸጡት እሱ በቀን ሁለቴ እንደዚህ ግድንግድ ነበር የምበላው ትልቁን ላርጅ በጣም ወፍር ያለው ውፍረት የመጣውም የዛኔ ነው ማለት በጣም ቀጭን ነበርኩኝ በጣም እየወፈርኩ የመጣው የዛኔ ልቤ ያመኝ ነበር መሮጥ አልችልም ነበር በርሲን ኮካ ምናምን ደንግጬ ቲክ መተንፈስ ያቅተኝ ነበር በቃ ታምሜ ነበርኩ የሌለ ማለት ነው የፖርን አዲክሽን ነበር which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሽ ነገር ነበር አዲክሽን ነበር እሱም የምግብ ሱስ ነበር ከዛ ደግሞ ፍርሃት የሰው ፍርሃት ነበር ሰው እንዲያየኝ አልፈልግም በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር መሰራው ቀላል ለማየትና ቀላል ለመውጣት ማታ 8 ሰዓት ነበር መገባ መሰለሽ በኢትዮጵያ ሰዓት አቆጣጠር I think 4 ሰዓት 5 ሰዓት ስራ ገባለሁ ጠዋት ከዛ 1 ሰዓት ወጣለሁ ከስራ ማለት ነው ወዲያውኑ ፒዛዬን ኦርደር አድርጌ ጥሩ ነገር ውጭ ሀገር ሁሉም ቀላል ነው አሁን እንዳለው ነገር ማለት ነው ይሄ የሚልኩል ምናምን አለ አይደል ወደ ቤትሽ ይመጣልሻል ፒዛዬን በልቼ ለጥቀኑ ሙሉ በቃ ማንንም ማግኘት ማየት ምናምን አትፈልግም አረ ማንንም አላገኘውም ከካዝኔ ውጪ ካዝኔ ነበረ እሱም አንዳንዴ ነው በቃ ጓደኛ ምናምንስ ነበረኝ አልችልም በቃ ጓደኛ መያዝ because በቃ ይጠቀሙብኛል በቃ ይተርቡኛልና በቃ የነሱ አሻንጉሊት ሆናለሁ ገባሻ ግን አሁን እንደው ወደ ኋላ መለስ ብለን የልጅነት ጊዜን ስናይ የልጅነት ትራውማ ያን ያህል አልነበረም አይደል ጥሩ ቤተሰብ ውስጥ ነው ያደከው የመጀመሪያ ልጅ ነህ ትምህርት ቤት አዶና እየተዋለልህ ምትገባ ነበር ክላስ ውስጥ እና ከየት የመጣ ትራውማ ነው ያ ፍርሃት ያ ጭንቀት ከየት መጣ እንደው ትሪገር ያረገን የልጅነት ጊዜያችን ጠባሳ ብዙ ጊዜ ይመጣና ትልቅ ስንሆን በሱ እንጠቃለንና ከየት መጣ ድንገተኛ አልሆነብንም አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ያያይዙታል ችግሩ ምንድነው መሰለሽ አምለሰት እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ ሳናቅ ስንወለድ በመንፈስ ደረጃ ነው ማለት ይዘነው ዘር ከዘር ይዘነው የመጣነው ነገር አለ የእፍረት የይሉኝታ የጎረቤት ምን ይለኛል የበታችነት ስሜት የሆነ ሰው አሳምኖናል ማን እንደሆነ አናውቅም የሆነ ነገር ግን አሳምን ለምን ይመስልሻል ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል አሁንም ገባሻ ሁላችንም በሀገር ደረጃ የተጠቃንበት ነገር ነው ከየት ነው የመጣው አላውቅም ማን ነው እንደዚህ እየተጫወተብን ያለው እሱን ቀስ ብለን የምንነቃበት ይሆናል ጊዜው እየተቃረበ ነው ተደብቀው እንትን የሚሉበት ጊዜ አይደለም ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል እፍረት የሞላን ማለት ነው አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው ኦፍ ኮርስ እንዋደዳለን ኦፍ ኮርስ ፍቅር አለ አንዳንድ ባህላችን በጣም ነው ደስ የሚለው የራሳችን ብሄር አለ ውበቱ አለ ሁሉም ነገር አለ ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን እድሜ ልካችን እንደ ሀገርም እየተቆጣጠረን ነው እንደ አንድ ሰውም እየተቆጣጠረን ነው ገባሻ እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው እሱ ነው በቃ እኔ ተቆጣጠረኝ ፈሪ በቃ ገባሻ ይሉንታ ማአት መምህሮቼ እንደዛ ነበሩ ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል በቃ በሆነ መንገድ ግን ትገኛለሽ በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ ሀገር ላይ ያለ አስተሳሰብ አይደለ ብዙዎቻችን ላይ እውነት ነው አስተዳደጋችን ላይ ያለ ነገር ነው እውነት ነው አሁን ሳስበው ብዙ ሰው አይናፋር ነው ብዙ ሰው ጭንቀት አለበት ብዙ ሰው ያሰበውን የሚፈልገውን የመናገር ችግር አለበት
ቢያደርግም ደግሞ የሚወቅሰው አለ ልክ አይደለም እንደዚህ አታርግ የሚለው አለ አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የብዙ ሰዎችን ስሜት የሚያጋራ ይመስለኛል ይሄ ሐሳብ በጣም ራሽኑ መጣ ብቸኝነቱ መጣ ፍርሃቱ መጣ እነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበር በጣም ያስጠላል ከነዚህ ስሜቶች የምደበቅበት መንገድ ምንድነው የፖርን አለ የሱስ አለ የዊድ እነዚህ ነገሮች ናቸው የሚደብቁኝ which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል ሌላ ሰይጣን ባሻ መልኩን ቀይሮ ሰይጣን ደግሞ ይወደዋል ና እኔ ያለውልህ የጊዜያዊ ሰይጣን ነው ይሄ ደግሞ ይሸውድሃል ተመልሶ ግን ወደዛ ነው የሚያስገባሽ በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ ገባሽ ታሰርኩኝ which is እኔ አሁን ወይኔ ጨነቀኝ ሰው እንዳያየኝ እፈራለሁ አፍራለሁ ምናምን እሺ ምን ልሁን ልደበቅ ተደበቅኩኝ መውጣት ፈልጋለሁ ነፃነት ፍቅር ደስታ ፈልጋለሁ አልቻልኩም ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ በምን ላግኘው ይሄው አለልሽ ብሎ ሰይጣን ያቀርብልሻል መጀመሪያ ይይዝሽ አይምሮሽ ይቆጣጠረውና ያቀርብልሻል ምን ትፈልጊያለሽ ይሄ ነው በቃ ይሻለኛል ታያለሽ because ያለሽ ምርጫ እሱ ነው ከዛ እሱን ታረጊያለሽ ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ ወይኔ ጉዲ ጸጸት ይመጣል ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው እንደገና ከዛ ወይኔ ተጸጸትኩ እሺ ምንድነው ማደርገው አሁን ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል ከዛ ትወጫለሽ ከዛ ትገቢያለሽ ወደ 360 ዲግሪ እንደ ሀገር እዚች ሰርክል ላይ ያለ ነው ገባሽ አይደለ ሶ ከዚህ እንዴት አድርገን ነው የምንወጣው which is ኢትዮጵያ ስመጣ ታስታውሻለሽ በጣም ብዙ ሰው ሲያንቋሽሽ ነበር በጣም ብዙ ሰው አስተዋውሳለሁ እንደም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆቼ ገደልክብኝ ብላ ወጣችበት ጊዜ አስተዋውሳለሁ ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ተወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛው ውስጥና ምሳሌነት ትምርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበርም because ቆርጣው ጉድ አደረጉኝ ላይ ቆራርጣው ተጠቀሙበት አሸነፉኝ ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ ስትፈለግ በብዙ መንገድ አይደለም የምትፈተነው ያንን ፈተና ስታልፍ ጀግነት ወጣለ ብዬ አስባለሁ ትልቅ ሽንፈት ነበር ለኔ ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ እኔ ያላማ ነው ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት የ4 ሰዓት ነገር ነበር ምክር ነበር የሰጠሁት ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት ሀገር ሙሉ አየት ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን ያቀርብልሃል እነዚህ ምርጫዎች በጣም አሉ ከውሸት ደስታዎች ሰይጣን የሚያቀርባቸው እነሱ ጋር ለምንድን ነው የምትሮጠው because መውጣት አልችልም ብለ ተዳክመ አምናሃል በቃ ስቃይ እንደዚህ በቃ ምን ያጭናንቅሻል ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ እሱ ጋር ትገቢያለሽ ከዛ ውጤቱ ደግሞ ምንድነው ቁጭት ነው ጸጸት ነው ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን ገባሽ አይደለ አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው weakness point ነገር መቀየር አይችልም ሁሌም ያለፈው ህይወቱ ላይ ይኖራል ገባሽ አይደለ ከዛ ጸጸት የምንወጣው በምንድነው because ጸጸቷን ካወጣናት ከህይወታችን እናሸንፋለን ገባሽ አይደለ አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድነው በይወና ነው ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ አፍራለሁ እጨናነቃለሁ ራሴን እንጠላለሁ ከሰው በታች ነኝ ብያስባለሁ ግን ለራሴ የዋህ ነኝ ችግር የለውም እንዴት እዚህ እንደመጣው አላቅም እንዴት ራሴ እንደዚህ እንደጠላው አላቅም ግን ለራሴ የዋህ ሆናለሁ ዛሬ ለራሴ የዋህ ሆኜ አላቅም ባይዘው I love that እድሜ ልኬ ለራሴ ጨካኝ ነበርኩኝ ለምን ራሴን ምኩሮክሞ በየቀን ለምን ማን ያረጋኝ ማን ያስተማረኝ ገባሻ አይ ቲንክ ምርጫ ልን ሁሌም በየቀኑ ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው ማን የሰጠን በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር አንተ በታችና አንተ ቆንጆ አይደለም አንቺ እኮ እንደዚህ አይገባህም እኮ አይገባሽ ተደበቂ እንደዚህ በል ለምንድን ነው የምመርጠው ኦኬ እነዚህ ድምጾች እየሰማኋቸው ነው ግን የዋህ መሆንን መርጣለሁ ለራሴ የዋህ ሆናለሁ በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ
እስኪ አዎ በቃ ሊዮ እስኪ ልምረጥ እስኪ ዛሬ ገባሽ አይደል አይ ነው በቃ የማይሆን ነገሮች አድርጌያለሁ ሱስ ውስጥ ነኝ በቃ ጭንቀት ውስጥ ነኝ ብልሽልት በላይ ሁሉ ነገር ተበላሽቷል ግን የዋለውን እስኪ የዛን ያቺ የይውህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ ድንገት ነው ምልሽ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ ሃይ ተሰቃይተሃል ተጨናንቀሃል ራስን ትጠላለህ ወደ ውጭ ወጥተህ መዝናናት አልቻልክም አሁን ዊድ አለለ ከፈለክ ይሄው ፖርን አለለ ይሄው ያለለ እንካ አልኮል አለለ ጠጣ ያቀርብልሃል ያቺ ይውህና ምንድነው የምታደርገው መሰለሽ እንደዚህ ብለሽ እንድታስተውይ ታደርግሻለች ኃይል ይኖርሻል የእግዚአብሔር ኃይል ይኖርሻል ይውህና ውስጥ ነው የሚገኘው እግዚአብሔር ልንገርሽ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም ይፈራል የዛኔ የሚበዛብሽ ፈተና ልነግርሽ አልችልም ገባሽ አይደለ ግን ይሁሉ ፈተና የምታልፊ በምንድነው አይኖ ዱክክ ይያለው ወይኔ በቃ ሰውነቴ ተበላሽታል ይያለኝ ነው አይምሮዬ እየሰደበኝ ነው የዋህ ነኝ ለራሴ እንደዚህ ይያልሽ በየቀኑ የምትሄጂ ከሆነ ይውህና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ሱሶች ኢቭን እያደረግሻቸውም ይያለ ግን ታቃለህ ስቃይ ውስጥ አይደለሽም ታቂያለሽ ስቃይ ውስጥ ግን አይደለሽም ነፃነት ውስጥ ነሽ ይውህና ውስጥ ነሽ እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች መጥፎ ድምጾች እያሉ ይሁን በቃ ይውህና ነፃነት ይሰማሻል በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ እስኪ ዛሬ ወክ ልውጣ ስፖርት ልስራ ትያለሽ እንደዛ አድርጌ ነው ያሸነፍኩት የኔ ሱስ የኔ ጭንቀት የኔ መጥፎ ሐሳቦች ምናምን ከይውህና በኋላ ምን ይመጣል እግዚአብሔር ይመጣል በደንብ አድርጎ ገባሽ አይደለ እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው ሰይጣን አይደለም የሚቆጣጠርሽ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው ሱስ ውስጥ ነበርክ ማትፈልገው ህይወት ውስጥ ነበርክ እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ወይ ኢንሲደንት ታስታውሳለህ ያ ምን ነበር ራሴን ማጥፋት የፈለኩባት ቀን which is shelter ነበርኩኝ የብቻዬ ሩም ተሰጥቶኛል እንግዲህ ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል በጣም ቆሽሿል የበላሁባቸው ሳህኖች አልታጠቡም ታለ በቃ ተጥሏል ሁሉም በቃ ሻወር ካደረኩኝ ገና ላይክ 7 ቀን ምናምን አስቢ ውጭ ሀገር ሆኜ እኮ ነው ሻወር አለ ሙቆ አለ ሁሉ ነገር አለ ግን በቃ የሆነ መንፈስ ተቆጣጥሯል በቃ ታስሬያለሁ እዛ ነኝ ከዛ አሸንፌ ምን አልኩኝ ራሴን ማጥፋት ፈልጋለሁ አልኩኝ ወሰንክ ወሰንኩ እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሐሳብ ጭንቅላት ውስጥ ራስን ስለማጥፋት ነው ሹክሹክታ አለ በቃ ምን ያደርግልሃል ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል ለምን እንደምትሰቃየው እድል አይደለም በቃ ሜቢ ቀጣይ ሌላ ህይወት ካለ እዛ ተሞክራለህ ምናምን ያባብልሻል ራሱ ሰይጣን ነው ባይዘው ነው ከዛ ግን ይዛኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ ኦኬ በምን ላጥፋ ራሴ ተቀበለ definitely ገባሽ ከዛ በምን ላጥፋ ራሴ ግን ልቤ ላይ የሆነ ነገር ነው የሰማሁት የሆነ ድምጽ ሰማሁ ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች ለምን እንደሆነ አላውቅም እሷን ደግሞ ሰማታለሁ ሁሌ ትረስት አደረጋለሁ እሷን አምናታለሁ ለምን እንደሆነ አላውቅም ቲንክ እግዚአብሔር ነው የዛኔ ምን አለችኝ ያቺ ድምጽ ራስህን አይደለም ማጥፋት የፈለግከው ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው የድሮ ማንነትህን ነው ማጥፋት የፈለግከው ገባሽ ለያየኋቸው አንዳንዴ ራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት ምን ፈልግ ይመስለናል ግን እነዛ ድምጾችን ነው ማጥፋት የፈለግነው በቃ መተው የፈለግነው ወደ ኋላ መግደል የፈለግነው እነዛ ድምጾችን ነው እነዛ የበታችነት ስሜቶችን ነው ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልጋል ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበርኝ እዚህ ላይ ተሰማኝ ማለት ነው ስለዚህ መሞት አይቀር የድሮ ማንነቴ መግደል ይችላል ማለት ነው አልኩ which is እንደ አዲስ መጀመር ማለት ነው በአጠቃላይ ከመሞት ለምን just አልሞትም somehow የሆነ ነገር ይሞታል በእርግጠኝነት አይደለ አነጋገሬ ይሞታል ዝቅተኝነቴ ይሞታል ድንዋይነቴ ይሞታል እፍረቴ ፍርሃቴ ሁሉም ነገር ይሞታል ማለት ነው ይሞቱ ምናምን አገባኝ ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ ገባሽ እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ የማይጠቅሙኝ ናቸው ባይዘው ልታሽት ታረጋለሁ ቤተሰቦቼ ለኔ ያላቸው አመለካከት ይሞታል
በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም ይሞታል እሱ ገባሽ ኦኬ ሰው አስደሳችነቴም ይሞታል ከዚህ በላይ ደግሞ ምንም የለም which ሰገጥኩ ማለት ነው ገባሽ ማለት ነው ይዛኔ ቁጭ ብዬ ምን አደረኩኝ መሰለሽ እሺ ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት አዶናይ እግዚአብሔርን ነው የምልሽ እንደ ሙቪ ፕሮዲዩሰር ነው የሆንኩት በስነ ስርዓት አድርጌ ጻፍኩት አዶናይ ማን መሆን እንዳለበት የሰውነቴ ቅርጽ ጻፍኩት አረማመዴ ጻፍኩት ሰው እንዴት ሰላም እንደምል ጻፍኩት አነጋገሬ ጻፍኩት እንዴት ነው ቀና ምለው ያለኝ መኪና የምኖርበት ቤት የምደርስበት ደረጃ ሁሉም ነገር እያንዳንዱ ጻፍኩት እንደ ሙቪ ነው ማለት እንደ ፊልም በቃ ይሄ ነው መሆኑ በቃ ይሄ እፈልጋለሁ እሆናለሁ እራመዳለሁ በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ ይሄ መሆኔን አረጋግጣለሁ ያ የድሮ ማንነት አይመጣም በምንም ተአምር ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ which is ወደ አዲስ ቤት ሙቭ አደረኩኝ ቲክቶክ ጀመርኩኝ ቲክቶክም ከዛ በኋላ ነው ጀመርኩ እየተጃጃልኩኝ አውቄ በቃ አዲስ ማንነት የነጻነት ማንነት የኩራት ማንነት ራሱን የሚወድ ማንነት መስታወት ላይ ቆምና እኔ ማየው ምንድነው መሰለሽ ስታስጣላ የሚል ድምጽ አለ ስቲል አሁንም ባይ ዘ ወይ ግን ደግሞ አልሰማው ማን አባህና አንተ የኔ አይደለም ክድት ያ መጥፎ ድምጽ መክዳት ጀመርኩኝ ከዳሁት ታዛዥ ነበርኩኝ እኮ ለዛ ድምጽ መጥፎ ነው የሚለኝ ተቀበለው ነበር በቃ ለምን እንደሆነ አላቅም በቃ እሺ ነበር አሁን አልሰማህም ማን አባህና አንተ አልሰማህም ለምን አባህ ነው እኔን ዝቅ የምታደርገኝ ማን ስለሆንኩ ነው አይ ቲንክ ንዴትም ይጠቅመናል አንዳንዴ ባይ ዘ ወይ ንዴት ከድክመት ያወጣናል መናደር ጀመርኩኝ ቀራሴና ያለው መስታወት ላይ ዊስ ታስጠላ ወፍራም ነው ዝም ብሎ ወፍራም አይደለም ገራሚ ቅርጽ ነው ያለኝ ከዛ እምነት ተነስቼ ስፖርት መሄድ ጀመርኩኝ አቅም አገኘ ይሄ መነሳት የሚሄድ በሁለት ዓመት ያላገኘሁት የሰውነት ለውጥ በ6 ወር አገኘሁት ለምን እምነቴን ቀየርኩታ በቃ ነኝ ያመንኩኝ ያ ሰውነት የኔ ነው ከዛው ከሐሳብ ነው እኮ ብዙ ነገር የሚጀምረው በቃ ስናምንበት ያመንበት ነገር ሁሉ ይሆናል አሰት ከዛ ጀመረ ቲክቶክ ጀመረ መጃጃል ጀመርኩኝ አውቄ መጃጃል ጀመርክ ሆን ብዬ ባይዘው ለምን እልህ ያዘኝ ከዛ የድሮ ድምጽ ጋር ሰው እንደዚህ እኮ ያለ ነው እየተረበከ ነው አረ ተደበቅና ማን አባና አንተ አልደበቅም ያሳያለሁ ወጥቼ የሆነ ነገር አደርጋለሁ ከባሻ ከዛ ሰው አይን ውስጥ ገባኝ በፍጥነት በወር ውስጥ 100 ምናምን ሺህ ፎሎወር ነው ያደኩት የእውነት ግን ስጀምር ቲክቶክ ወዲያውን 100 ምናምን ሺህ ምን አልከ ግን እንደው የመጀመሪያ እንትንህም ስለነበርና ሁሉ ሰው ፎሎወርስ ታገኝ ደነገጥኩኝ አይደለ ተጃጅዬ ነው ባይዘው እንደውም ያ ሁሉ ያሳደኩት 100 ምናምን ሺህ እንግዲህ አሁን ሰዎች የሚፈልጉት አይነት ሰው ነበርኩ ሰዎች ሲያዙት የምታዘዝ ልጅ ነበርኩ ፍርሃት ያለኝ ልጅ ነበርኩ ብለሃል እንግዲህና አንተን ራስህን እንደዚህ ሰዎች የሚከተሉ አድርገ ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል አይደል በቃ በጣም ሰው እንደዚህ ፎሎወር ድንገት ስታገኝ 100 ሺህ ሰርፕራይዝ ለምን መሰለሽ አስታውሳለሁ 100 ሺህ ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበር ፕሮፋይል ፒክቸሬ ላይ ምን ይላል ያቺ ስንት ነው 45 ፎሎወር ነበረኝ ቪዲዮ ፖስት ስል ፎሎወር ሉዝ አደረግ ነበር እሷን አጠፋኋትና ኤዲት አድርጌ 100 ሺህ አልኳት ከዛ ዋልፔፐር ላይ ያረጋኳት አያታለሁ የኔ ነው 100 ሺህ ነኝ እኔ ክድት የማይጠቅመኝ ነገር ከዳለው ባይዘው ወይ ጨዋታ ከማይንድ ሴት ከማይንድ ጋር ነው በቃ አወኩት በቃ ዓለሜ እዚህ ውስጥ እንዳላወቁኝ ገባሻ 100 ሺህ ፎሎወር ካልሆንኩኝ 45 ነኝ አሁን 45 እንዳለኝ ግን አላምን 100 ሺህ ያለኝ በቃ ክድት ሰው ሊተርበኝ እንጂ አረ ተረጋጋ አንተ 45 እያለ ነው ለዚህ ትላለምና ማየት የሚችለው ነው የሚያሳየ ማየት የሚችለው ችግሩ እሱ ነው እኔ ደግሞ ማየት የሚችለው ብቻ ሳይሆን ማምነው ነው ማየው በቃ መጀመሪያ እምነቴ የፈጠረልኝ ዓለም አስተዋውሳለሁ ከዚህ በፊት ተከፋይነቴን አስተዋውሳለሁ ያ ሁሉ የመጣው ይገባኛል ብዬ ስላመንኩኝ ነው ይሄ ነገር ይገባኛል ብዬ ካመንኩኝም የኔ ይሆናል እልህ ያዘኝ ተናድጃለሁ እሳት አለኝ ደግሞ ያ ሁሉ እንደዚህ ዘቅዝቆ ስለያዘኛ ሰይጣን አሁን አስለቅቄዋለሁ ይህ እሳት ደግሞ የሆነ ከየት አባቱ እንደመጣላቅም ቆምኩኝ ለራሴ ስቲል ጎ ግን እንትን እላለሁ በቃ እፈራለሁ ፍርሃቱ አለ ግን እሳቱም አለ እንደ ድሮ የሚያወድቀኝ አይደለም መቆም ጀመርኩኝ ከዛ ግን ንገርሽ መቼ ይህ እሳት መቼ ሙሉ ለሙሉ እንዳበራሁት መቼ እንደሆነ ንገርሽ ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው አይ ቲንክ ከ3-4 ወር በፊት መሰለኝ አይታለም አሁን ቅርብ ጊዜ ቅርብ ጊዜ እኮ ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርጌ ተናገርኩኝ ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል እንደው ከዚሁ ጋር ያይዘህ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለከውን ፖይንት ምን እንደነበረ እንስማው የዛኔ ያስተላለፍኩት ፖይንት ምንድነው ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን
ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን ሪሰርች ጉግል ገብተሽ ማየት ትችላለሽ but እኛ ከዓለማችን አንደኛ ነጭ በጎች ነን ችግራችን ደግሞ እሱ ነው ሰይጣን የሚጠቀምበት ደግሞ እሱ ነው ግልጽነት የለንም ወላጅ ከልጅ ጋር ግልጽነት የላቸውም ትምህርት ቤቶች ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ ያለው ነገር ግልጽነት የሚባል ነገር የለም እኔ ጀምራለሁ መንገዱን ሰብራለሁ ግልጽ ሆኜ አወራለሁ ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ ልንገርሽ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት ልንገርሽ መውጣት ይፈልጋሉ አይችሉም የለም ድፍረቱ አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል ግን ፖርን አዲክሽን ለምንድን ነው የመጣው ለምንድነው በነፃ የሆነው ለምንድነው በነፃ እየሰጡን ያሉት ይሆን if the product is free then እኛ ነን ሽያጮቹ ገንዘቡ እኛ ነን ማለት ነው እኛ attention ነው የሚሸጠው ስለዚህ እንዳለ ወጣቶች ህፃናቶች ከ10 ምናምን አመት 11 12 አመት ጀምሮ ያውቃሉ ስለዚህ ነገር they are aware ቲክቶክ ላይ ከገቡ ያውቁታል እንገርሽ ምንም ማድረግ አይጠበቅባቸው ሰበርኳት መንገዷን ተናገርኩኝ ሀገር ሙሉ አንቋሸሸኝ ልጆቻችን ያበላሸኑ ተባልኩኝ ግን awareness ፈጠርኩት which is ችግር እንዳለ ታወቀ አሁን ነው ሰው ቆይቶ እየገባ ያለው እየተናገርኩት ነገር ይዛኔ ማለት ነው ግን ዋና ዓላማ ምንድነው በጥሰን መውጣት ሰብረን መውጣት ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል የአልኮል ሊሆን ይችላል የዊድ ሊሆን ይችላል any type of thing ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው አሁን እኔ ምሳሌ ሆኛለሁ በዛ ሁሉ መከራ አልፌ ብዙ ሰው ያውቀዋል ስንት ሰው ተርቦኝ መሳለቂያ ነበርኩኝ የሁሉም እኮ አሁን ግን ተገልብጦ የሆነ ነገር ተፈጥሯል ምሳሌ ሆኛቸዋለሁ እነሱ መውጣት ይችላሉ እንዳልከው የፍርሃት የጭንቀት ኮንፊደንስ የማጣት ዴት ለማድረግ እኮ ወተ ስፖርት ሰርተ ምን ብለ ሻይ መጠጣ አይነት ሰው መሆን አለበት አይደለ ሶ የፍርሃት የበሽታ ነው ራሱ ሶ እንደ በሽታ ነው ትሪት መደረግ ካለበት መደረግ ያለበትና አንድ ሰው ይሄን ታመም የነበረ ከዚህ ደግሞ አሁን ተፈውሻለሁ እናንተ ሙጡ ሲል ይሄ ትልቅ ትምርትና ተምሳሌት መሆን መቻል ነው ያስባለሁ ምክንያቱም ያንን ውርጅብኝ ደግሞ መሸከም በራሱ ደግሞ ሌላ የሁለተኛ ፈተና ሆነ ብዬ አስባለሁ በጣም ራስ ጋር ያሉትን ችግሮች ታግለህ አሸነፍክ ከዛ ራሴን ደግሞ አሸነፍኩ ራሴን አወቅኩ ራሴን ያስኩ ስትል ደግሞ እንደዚህ አይነት አስተሳሰቦች ሲጫኑብህ ምን ነበር እንደው የተሰማ ይሄንን አብረናን ሰው በስመ አብ ወመንፈስ ቅዱስ ሶ ያ እሳት ያልኩሽ ነገር ማለት ነው አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም ሁሉም ሰው ቢጠላኝ ብገላገል እግዚአብሔር ነው አይደል ቢጠላኝ ሁሉም ሰው ዝም ብሎ አንዳንዴ እኮ እንደዛ እግዚአብሔር ነው አስባለሁ እንደዛ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል የእውነት ግን ነው በጣም ሰው አስደሳች ስትሆኝ አረ ጠልቶኝ ባርፍ ምንም ባልጠበቁ ምንም ባልጠበቁ በቃ ሆነ ከዛ እሷ ነገር እውን ሆነች ባይሰው እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ ያው አወራቸው የነበሩ አክትረሶች ነበሩ አክተሮች ነበሩ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለግ ያለው አንፎሎ ያደረጉ እግዚአብሔርን አቃቸዋለሁ አሁን ማስታወሳቸዋለሁ ስማቸው አንዳንዶቹ ለማውራት ይሞክራሉ አላወራቸውም በኩፍ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ ግን የዛኔ አንድ አዶናይ ነበርኩኝ ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል አስቢ እስኪ በምን መሄድ እንደሚሄዱ እነሱ እኔን ተይኝና አዎ በቃ ማዘራውን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ በጣም እንደምትሰቃይ ፋዘርም አስቢ ፋዘርም ማታዩ ባሻ ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ እዚህ አዲስ አበባ ሆቴል ላይ አያለሁ አዲስ አበባ አያታለሁ አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር አሁን ችግር የለውም ምንም አልፈርድም ግን ነፃነቴ ግን አውጃለሁ ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ ተመስገን አዶናይ ከአዶናይ ጋር ሆነ እግዚአብሔር ነው ማለት ከራስ ጋር ማውራት ጀመርክ በቃ ተመለሰቻችንትን ከተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ ታውቂያለሽ ከማንም ሰው ፍቅር አልጠብቅ ይሁን አድንቆት አልጠብቅ ጭብጨባ አልጠብቅ ቢጣሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበር በሞቲቬሽን ያ የኔ ቆንጆ ያልኩኝ ጊዜ ከዛ ደግሞ ያ የፖርኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጣላኝ ያ ሁሉ ያረኩት ነገር ተረሳ ገባሽ አይደለ አሁንም ስቲል ባይዞ እንደዛ ነው የሚሉት አንዳንድ ሰዎች ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ ግን ያ ስንት የመከርኩት ምክር አለ ተረሳ ባንዲያ ሰው ሁሉ ጣላኛ ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በኔ
ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየዋቸው ላይካቸው 80 ምናምን ሺህ ኮሜንታቸው 6-7 ሺህ እነዚህ 7 ሺህ ሰዎች ደግሞ እኔን እየጠሉ ያንቋሸሹ አቤት የተሰማኝ ነፃነት ኃላፊነት ወረደልህ በቃ ነፃነት ተሰማኝ ወያየበት መንገድ ጋርማን የዛን ሞመንት ምን ይበልሽ አንተ ተደሰትክብኝ አልተደሰትክብኝ ምን አባቴ ያገባኝ እንደፈለከው እንደም በቃ እንደፈለከው አዶናይ እንደሚፈልገው ሆናለ ደበረህ አልደበረሽ አንቺ ምን ያገባኝ የራስሽ ህይወት ኑሪ የራስሽ ህይወት በቃ ስወጣ ወደ ውጭ ምልሽ ኮራብዬ ነው መንቀሳቀስ ፍራም ሬስቶራንት ሲገባ ምናምን ኮራብዬ ሱፌን አድርጌ ይገባሉ ምናምን ሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናምን ይሉኛል ይላል ግን ሰው እንደዚህ ፊት ለፊት የሆነትን ነው እግዚአብሔርን ምን ትላለህ እንደ ቀልድ እኮ ነው ለነሱ እኮ በቃ እንደ ጓደኝነት የተለመደ ነው እየተረቡ ምናምን አንዳንድ ሰዎች እንትን ሲሉ የሚሉ እኔ ላይም እንደዛ መጥቶ ለማድረግ ይሞክራሉ ከዛ አይናቸው ያዩ በክብር በስነ ስርዓት አወራቸዋለሁ ሰላም ጤና ይስጥልኝ እንደምን አለ እመልሳቸዋለሁ ወዲያው እዛው ይያሉ ቦታቸውን መስመራቸውን እንዴት ነው ኮንትሮል የምታደርገው ኢሞሽንህን ምንም ኢሞሽን የሚባል ነገር የለም ኢሞሽን ስልሽ በቃ ከስሜቴ በላይ ነኝ እኔ ከዛ ጭንቀት ሐዘን አሸንፈዋለሁ ሁሉም ነገር ነፃነት ላይ ተዘጋጅተህበታል ሁሉም ሰው የራሱ ገመና እንዳለው አውቃለሁ ሁሉም ሰው አውቃለሁ አይሻለሁ አንተ ማያሃለሁ ምንም አንባለው ሰው ባይዘው ወይኔ ያለበት ገመና አውቃለሁ እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው if there's something I already find out አድርጌያለሁ ሰላም ስላቸው በክብር በስነ ስርዓት ነው ትልቅ ማሸነፊያ ዘዴ ነው ባይዘው ከዛ ደግሞ ሰዎች ናና ይሉኝና ስለዛ ይጠይቁኛል ናና እስኪ ገባሻ ንቀት ነበር በጣም ግን ስቲል ንቀቱም ኢንጆይ አደረኩ ታውቂያለሽ ንቀቱም ሊቆጣጠረኝ አልቻለም ከዚህ በላይ ነፃነት ምን አለ እነሱ ዲስሪስፔክት ያደረጉኝ እያወደቁኝ አሳንሰው እያዩኝ አንተ እብድ እሺ አሁንስ ምን ልትሆን ነው እግዚአብሔር ስብሰባ ላይ ሄጄ እኮ ነው ምን ልትሆን ነው አሁንስ ተው ምናምን እያሉ እያለ ምንም ነፃነቱ ውስጤን አውቀዋለሁ በዛች አለፍኳት ነፃነቴን አወጅኩኝ ከዛ በኋላ ምን መጣ ራስን መውደድ ለራስ መቆም ማወጅ ድምጼን ማሰማት አዶናይ ቆንጆ ነው ወጥቼ ቲክቶክ ላይ እናገራለሁ እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም አልክ ኩርት ብዬ በስነ ስርዓት ተናገርኩ ኩርት ብዬ ማወጅ ጀመርኩኝ የኔ ቃላቶች የኔ እምነት ትክክል እንደሆነ በስነ ስርዓት አረጋግጬ መናገር ጀመርኩኝ ምን ተፈጠረ የጄነሬሽን ሊደር ሆንኩኝ ማሚን ፈልጌው አይደለም ሊደር ነች ማምን የሆነ መሆን ፈልጌ ሳይሆን ራሴን መምራት ስለቻልኩ ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ ገባሽ እዛ ደረጃ ላይ ነኝ አሁን ከዛ ሰው አሁን ገባው ሊያወድቀኝ ሞከረ ስንት ነገር ተባለ አልተሳካም አለው ቀና ብያለሁ ኮርቻለሁ ገባሽ ሰው ራሱ የሚያጠፋበት ነገር ነው የደረሰብኝ እኔ ተደብቀው የሚውሉበት ነገር ነው የደረሰብኝ ኩርት ይወጣል የታባቱ ገባሽ የታባቱ የመጣው ይዛኔ ነው የታባቱ ገባሽ አሁን እንግዲህ ከራሳችን አልፈን ብዙ ሰዎች እየወጡ ነው ሰብረው እየወጡ ነው ስግጥ የምትለው ደግሞ እዚህ በደንብ ትመጣለች መሰገጥ ማለት በቃ ለራስ መቆም ነው በቃ እስቲ እናውራት ስግጥ ፍምስ ሲል አንድ ሰው በቃ ራሱን መሆኛ ነው ራሱን ማሸነፊያ ነው ወይስ እንደው ስግጥ ብሎ መፈመስ ነው ስግጥ ፍምስ ሲል ብዙ ሰው አንደርስታንድ ያደረገው ያለው ሁለት አይነት አንደርስታንዲንግ ነው ማይበት አንደኛው ምንድነው በቃ እንደፈለገ ሆኖ አንድ ሰው መታወቅ ነው ሁለተኛው ደግሞ በቃ ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚልሳቤ አይበታለውና አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ስለዚህ አብራራልን በደንብ አይደል for sure so ፍምስ ማለት ምንድነው መፈመስ መታወቅ ነው ሁሌም የስኬት ማማያ ላይ ስትሆኚ ትታወቂያለሽ የማርኬቲንግ ላይ ይሁን ዲጄ ሁኚ አሁን አንቺ ማያ ፕሮዳክሽን አለ ይታወቃል በእርግጠኝነት በብዙ አርቲስቶች ስኬት ላይ ስለደረስሽ ነው ስኬት ላይ ባደርሺ አትፈምሽም ነበር ስለዚህ ፍምስናና ስኬት እኩል ናቸው አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል በጣም ቆጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ ያ ሰው መፈመሱ አይቀር መጣታ ይባላል አረ የዚህ መጋረጃ በቃ መጣ ሸጠብን እኮ ወሰደብን ስራች ይታወቃል በእርግጠኝነት ስለዚህ ፍምስ የሚለው ነገር ይሁን ትኩረት ፍለጋ በቃ እንትን ማድረግ ሳይሆን የስኬት ውጤት ፍምስና ነው ግዴታ ነው ይሄ ማምለጥ አትችይም ወይ ስራሽ ይፈምሳል ወይ አንቺ ትፈምሻለሽ ሁለቱም ወይም ሁለታችሁ ትፈምሳላችሁ ግን ስግጥስ ምንድነው I think ስግጥ ማለት ድምጽህ ከፍ ማድረግ ነው እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጣናል አይደለ which is እቺ ጥያቄ ይጠይቃል መልሷን እናቃታለን እኮኛ ግን
እንዳይተርቡኝ ቢስቁብኝስ በሳሳት ልክ ባልሆንስ ብለን እንድች እንላለን ተኮክመን አላቆ አጋጥሞናል አይደል እንዴ ስንሳሳት ተተርበን የለ በጣም ልክ ነህ ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለህ እኮ መልሱን ታወጣለህ ሰግጠ እኔም አውቀዋለሁ በተሳሳት ምን ኦኬ በቃ አውቀዋለሁ ትሰግጣለህ አውቀዋለሁ ከዛ ስትጠየቅ መልሱ እንደዚህ ተሳስተሃል ክላሱ ዋ አምከት ስግጥ ሌላ ጥያቄ ይመጣ ታውጣለህ እንደገና ስግጥ ሶስተኛ ጥያቄዋ በጣም ከባድ ጥያቄ ልትሆን ትችላለች መልሷ ግን አንተ ታገኛታለህ ሌሎቹ ሳያገኙት which is try በቃ መሞከር በቃ ታውጣለህ እጅ ላይ መሰገጥ ማለት መውደቅ መነሳት ምንም አይምሰልህ ውድቄቱ ያለ ነገር ነው ውርዴቱ ያለ ነገር ነው I think እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም እንፈራዋለን I think መዋረድ ማለት ምንድነው የሆነ አረጋዋል ብለ ማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወደ አንቺ ልመለስና ከዛ መስራት ፈልጋለሁ which is ይሄ መዋረድ ሊሆን ይችላል ለድጋፍ መጠየቅ ሊሆን ይችላል ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው because አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደከው እድሜ ልክ ስለዚህ አንተም ለማመን ይከብዳል እነሱም ያዋርዳል አረበናታ አጣጣፍርም እንዴ ያሞሃል በግሩፕ ሆኖ ትዋረዳለህ ታባቱ አዋርዱኝ ስትወርድ ነው ስኬትን የምታየው ብዙዎቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም እስኪ እንዋረድ እስኪ ጠጋ እንበልበት እስኪ እኔ አንደኛ ዶክተር ነኝ ልበል እስኪ እኔ አንደኛ ሞዴል ነኝ ልበል አንደኛ አክተር ነኝ እኔ አውቀዋለሁ ይሄ ነገር አውቀዋለሁ በቃ ኩርት ብለ ለራስህ ትቆማለህ at the same time ለመማርም ዝግጁ ነህ ዝም ብለ በኩራት ብቻ እኔ ብለ እንትራትል ለመማርም ዝግጁ ነህ ኩርት ያልከነ ራስን ታደንቃለህ ትወጣለህ ድምጽህን 50% ሳይሆን 100% ታወጣዋለህ ሐሳቦችህን 100% ታምናቸዋለህ ሜቢ አንዳንዴ ልትሳሳት ትችላለህ ተማርበት ይቅርታ ጠይቅ እለፈው ሂድ እንደገና አሰይ ስግጤ ነው እነት በቃ ነው መሰገጥና መፈመስ ፈልጋለሁ አሁን ገባሽ አይደል ገባኝ በጣም አንቺ ማየው ሰግጠሻል ፈመሰሻል የታባክ በቃ እንዳልከው ማክሲመም ፖቴንሻል መጠቀም ማለት ነው በቃ አይደል 50% ሳትወርድ ሰው ምን ይለኛል ሳትል የሰዎችን ሐሳብ አስተያየት ሳትፈራ 100% መሞከር ይሄ ትልቁም ነገር እኮ ነው ከየት መጣ ግን ቃሉ እግዚአብሔርን ስግጥ የሚለው ነገር አላቀውም በህይወት አማርኛ ያን እኮ አማርኛ ደግሞ ያጥራሃል ትንሽ ከየት እንደመጣ አላቅም የት ያነበብኩት አላቅም ለምን ገጠመልኝ አልኩት እግዚአብሔር ገጠመልኝ ልቤ ነገረኝ አውጣኋት ባይዘው ቃላታችን ትንፋሽ ነው ትንፋሽ ደግሞ ከመንፈስ ነው የሚመጣው መንፈስሽ ከፈቀድሽለት ቃላት ይመጣል እኔ መንፈሴ ነው የምፈቅድለት ከባሻርለ ሰዎች ስንባለኛ ሙሉ ዕውቀት ተሰጥቶን የመጣን የተወለድን ሰዎች ነን of course ከ12ኛ መማር ሊኖርብን ይችላል እሱ የሌላ ዕውቀት ነው በተፈጥሮ ግን የኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ ዕውቀት የያዘ ነው አለን እንመን ብቻ በእምነታችን ደረጃ ቃላት ይመጣልናል ሰው እንደዛ ይመጣልኝ በቃ ከዛ ይህ ስግጥ የሚለው ቃል ማአት ሰዎች ከፍራቻና ከዩሉንታ እስር ያወጣ ነው ቀልድ ይመስላል ሲታይ እዩ እንግዲህ ካልቸሩ ቲክቶክ እንዴት እንደሆነ እንዴት ክሬቲቪቲ እንደበዛ የሆነ ቦታዎች ሲሄድ ከማልጠብቃቸው ሰዎች ቃሉን ሰማለሁ አረን ሰግጥና እንፈምስ ይላሉ ሰግጫለሁ ሬስቶራንት የሚላለው አረ እባክህ እንዴት ለስም ግን ብራንዲንግ መጠየቅ አለብህ ያው ካናዳ በነበርክበት ሰዓት መጀመሪያ አካባቢ ወደ ቲክቶክ በደንብ የገባህበት ሰዓት ላይ ስለ ሴቶች በተለይ ይሄን ካልገዛልሽ ይሄን ካላረገልሽ አበባ ጊፍት ካልሰጠሽ ምንም አይሰራልሽም ታዩ የሚል አይነት አነጋጋሪ የሆኑ ጉዳዮችን ታነሳ ነበርና አሁንስ ያንን ጉዳይ እንዴት ታየዋለህ ለምንስ ነበር እንደዛ አይነት ቪዲዮችን የምትሰራው ሃይኔ ቆንጆ ላለ አድክመርጊ እንታል because ከዛ ትመክራለህ የሆነ ነገር አለ ብድግ ታረጋቸዋለህ ቆንጆ ነሽ ትላለህ በራስሽ ኮንፊደንስ ይኖርሽ ትችያለሽ ታምሪያለሽ ምናምን ይያልክ በጣም ራስን ሊፍት አፕ የሚያደርግ ራስን ወደ ላይ ከፍ የሚያደርግ ነገር ተሰጥ ነበርና ይሄ ራሱ ትልቅ ነገር እኮ ነው by the way አሁን ማወቅ ያለብንኛ ሴቶች መንፈሳዊ ህይወት ላይ የሚሰሩ ፍጥረቶች ናቸው እኛ ወንዶች ዓለማዊ ላይ ነን ለዛው ነው ጥንካሬ የተሰጠን መራመድ እንቻለን መሮጥ የበለጠ የሆነም በቃ ከባድ ነገር ሊፍት እናደርጋለን ሴቶች የበለጠ አቅማቸው ምንድነው መንፈሳዊ ላይ ነው ግንኙነት አላቸው ከእግዚአብሔር ጋር እንደዚህ ማለት ነው የኢትዮጵያ ሴቶች ደግሞ ከምታስቢ በላይ በግርፊያ በአንቺ እንደዚህ እንዳትሆኚ አንቺ እንደዚህ አሁኚ አንቺ እየተባሉ ያደጉ ፍጥረቶች ናቸው ኢትዮጵያ ውስጥ ልንገርሽ እና እነሱን ማጠንከር ማለት ሀገርን ማጠንከር እንደሆነ አውቃለሁ እነሱ ወደ እግዚአብሔራቸው እንዲቀርቡ ማድረግ
እኛ ወንዶችም እንዳለ በቃ ፍጥረቶች የበለጠ ከፍ ያደርገናል ከጭንቀት እንወጣለን በቀላሉ ባይዚ ሁላችንም አንድ ነን እንደ ኢትዮጵያ የምንጨናነቀው because እኔ ስለምጨናነቅ ነው አንቺ ስለምትጨናነቂ ያ ስለሚጨናነቅ ነው ስለዚህ ሁላችንም ራሳችን ላይ እግዚአብሔር ካልን ቀረቤታ ከሰራን ኢትዮጵያም ትለመልማለች ስለዚህ እየርስ በቃ ሴቶች ናቸው ደግሞ የዚህ ሊደሮች ከመንፈሳዊ ህይወት ጋር የሚያገናኙ አስባለሁ እና ይዛኔ የኔ ቆንጆ ብዬ ስመክር ከዚህ አሮኑ ከምን እንደሆነ አላቅም ግን አየዋለሁ እንዴት እንደተበደሉ እንዴት ዝቅተኝነት እንደሚሰማቸው እንዴት ራሳቸውን እንደማይወዱ አውቃለሁ ሰው ተናገርኩት አይ ቲንክ ብዙ ሴቶችም አግዣለሁ ብዬ አስባለሁ በዛ ጊዜ የምታስታውሱት ከሆነ ብዙ ሰዎች ረስተውታል አይ መሰለኝ አሮኑ ይረሳል ነው ያ እኔ አስታውሻው እየጠየኩ ነው ትዝ ይለኛል ምክንያቱም በጣም ብዙ ሰው ይላላከው ነበር ወላ በጣም ነው ብርታት የመሆን አለውልሽ የመባል ስሜትን ይሰጣል መልእክት እኮ ከማን እንደሚመጣ አታውቀውም እግዚአብሔር ሲነግርህ መንገር ሲፈልግ በማን እንደሚነግርህ አታውቀውም ያ ነገር ድንገት ቴክኖሎጂ ስትገባ ካየሁትና እኔን የምታወራኝ ከመሰለኝ ለኔ ነው ሜሴጁ ማለት ነው ያ ሰው መቀበል ነው ያለኝ ምርጫ አይደል ሰው ለሴቶች እንደውም አዶናይ ያደላል የሚል ስሜትም ነበርና የሌለ ለዛ ይባላል የሌለ ባይለኛ እስቲ እንደው አንተስ ያ ስሜት አለ ወይ ለሴቶች የሚያደላ ስሜት አዎ ትንሽ ምክንያት አለ አሁን የለም ምት ለመናገር አይ ቲንክ ስራዬን ሰርቻለሁ ብያለሁ በራሴ ግን እናቴ በጣም መክራት ነበረ ሲስተር ምናምንና ውስጤ የሚነግረኝ ነበረ ሴቶች ላይ ስራ እንዳንዶን ሴቶችን ላይ ስራ ለምን እንደሆነ አላውቅም የመጣብኝ ስድብ አውቃለሁ ከወንዶች በጣም ብዙ ጥላቻ በጣም ብዙ ቂም መጥቶብኛል የዛኔ ያላሳለፍኩት ነገር የለም ግን ስቲል ያ ሁሉ እየሰማው ከሴቶች ጋር እየመከርኳቸው ነበር ኢቭን ወንዶችም መከራለሁ አዎ ግን ሴቶችን ስመክር እንዳለ እንደ ህዝብ የምለው ነገር ገብቷቸው ይቀይራቸዋል ምን አይነት ኃይል ነው ይሄ ቀበሉሃል ምን አይነት ኃይል ነው የኔ ኃይል አይደለም ይሄ እግዚአብሔር ኃይል ነው ሰው ልፍቀድለት ይውጣ ወንዶች ይጠሉኛል ብዬ አልይዘው ይውጣ እንችግራለሁ በቀይርበት ሰዎችን እና በጣም ደስ ብሎኛል ሴቶች ላይ መስራቴ አሁንም እቀጥልበታለሁ ቀንሻለሁ ትንሽ because አሁን በጋራ ነው እየሰራለሁት በሁሉ ሰው ላይ ነው ሁሉ አንድ by the way አሁን ስንወለድኛ ወንዶችም ሴቶችም ማለት ነው ከእናታችን ነው የምንወጣው እናታችን ደግሞ ብዙ ጭንቀት ትይዛለች ብዙ ትራውማ አለባት ብዙ በደል ደርሶባታል እናታችን የቀጣይ ጄነሬሽን እንትነች ድልድይ ነች ልጆች ሲወለዱ ከፕላሴንታው የሚቀበሉት ምግብ ብቻ ሳይሆን ጭንቀቷም ነው የደረሰባት ትራውማ ድብደባው ሊሆን ይችላል በራስ አለመተማመን ልዩ ሉኝታ እቺናት እነዚህ ድምጾችን እነዚህ መጥፎ የሆኑ የማይጠቅሟት ነገሮችን ካላወጣች ልጇም እሱ ወርሶ ያድግና ከዛ ይቀጥላል ማለት ነው እናቷ ላይ ከሰራ በመንፈሳዊ ደረጃ ላይ ራሷ ላይ እንድትሰራ ራሷን እንድትወድ እንድታከብር ለየት ብላ እንድትወጣ ካገዝሻት ልጇም እንደዛው ነው ይወጣል ሲወለድ ባይገርምሽ አሁን ምን ይሉታል ጄነሬሽናል ትራውማ የሚባል አለ የተላላፊ የሆነ እርግማን መሰለኝ እንደዛ ነው መሰለኝ ተላላፊ የሆነ እርግማን ስንለው በሰይጣን ደረጃ አይደለም በራስ አለመተማመን እርግማን ነው ራስን መጥላት እርግማን ነው ከሰው በታች ነኝ ብለህ ማመን እርግማን ነው እነዚህ ሁሉ ነገሮች ከያዘቻቸው ካልሰራችባቸው ከእግዚአብሔር ጋር ሆና ካልፈታች መንፈሷን ካላስተካከለች ልጇም እሱን ይዞ ያድጋል ማለት ነው ያ ልጅም እንደዛ ያስተላልፋል ስለዚህ አይ ቲንክ ለዛም ይመስለኛል ሴቶች ላይ የበለጠ የሰራሁት ከዛ በኋላ ነው ወደ 3.3 ሚሊዮን ፎሎወር ወይ ተከታይ ወዳጆች ያፈራው ከስግጥ ከስግጥ በኋላ በየቀኑ 200-300 ሺህ በየሁለት ቀኑ 100 ሺህ በየሶስት ቀኑ ስንት ነበረ እንደው ፎሎወር መጀመሪያ ከሱ በፊት ስግጥ ፍምስ ከማለት በፊት አይ ቲንክ 1.9 ሚሊዮን እንደዚህ በአጭር ጊዜ ውስጥ ነው 3 ሚሊዮን በአንድ ወር ነው እንደዛ የገባሁት አንድ ወር ከ3 ቀን so powerful ማለት this is extremely powerful አይደለ ምን ሐሳብ አለ እንደው በዚሁ ተያይዞ ለመስራት ያሰብከው ነገር አለ አሁን ቱር የማድረግ አላማ አለኝ ቱር የማድረግ አላማ ስግጥ ፍምስ ቱር በኢትዮጵያ ጀምራለሁ ኢትዮጵያ በስነ ስርዓት አድርጌ ቱር አደርጋለሁ ከዛ በኋላ ኢንተርናሽናሊ ሄዳለሁ አሜሪካ ዩሮፕ አለ ምንድነው የምታደርገው ኮች የኮንፊደንስ ስልጠና shadow work የሚባል አለ which is ሰዎችን ጨለማቸው ተጋፍጠው እዛው ስቴጅ ላይ ያለው ራሳቸው ላይ ሰርተው እንዲለወጡ እንደዚህ ነበር ብለው እንዲለወጡ እንዲቀየሩ ቻሌንጅ ማድረጋቸዋለሁ ለዛው ላይ እንዲፈቷት ያቺ ፍርሃታቸው እና ቲክቶክ ስልጠናም ሰጣለሁ ክሬቲቪቲ በቃ አብዛኛው ሰው እንዲወጣ ባይዘው ሰዎች ስንባል ክሬቲቪቲያችን ኤክስፕረስ ካላደረግን ልባችን የሚለን ነገር ካልሰማን ድርቅ እንላለን
አይደለ? ሰዎች ደግሞ ውሃንም አይዘው ወይ መንቀሳቀስ ይኖርብናል። መደነስ፣ መዘመር፣ መዝፈን ስታወራ እንደሱ አለ ብዙ ጊዜ እንደዚህ ትላለህ እንደፈለክ ነው ፍሪደም አስቢ አንዲት ሴት በቃ በፍርሃት ተሳስራ ቁጭ ስትልና ራሷን የመግለጽ ነፃነቱ ሲኖራት ያላት ኤነርጂ በጣም የተለያየ ነው ስለዚህ አንዲት ሴት እሱ ደረጃ ላይ መድረስ አለባት ወንድም ቢሆን ከዛ ወንዳ ወንድ ልሁን ኩሩት ልበል ምናምን የሚለው አሳሰብ ወጥቶ ትንሽ ለስለስ እንዲል ስል ሪስፖንሲቢሊቲ መኖር አለበት መስራት ማኔጅ እንዲያረጋው በቃ ባላንስ እንዲሆን ብዙዎቻችን ወንዶች ስፔሻሊ ጠንካራ ነን በቃ ደርቀን አልገባሽ የደረቀ ደግሞ ቶሎ ይሰበራል ገባሽ አይደል ስለዚህ ባላንስ እንሁን በቃ ክሪኤቲቪቲ ደግሞ ትንሽ ፌሚኒን ሳይድ ያስፈልገዋል ሴቶች በጣም ክሪኤቲቭ ናቸው እናንተ ሐሳቦች አሏቸው ህልም ምናምን ወንዶች ደግሞ ሎጂካል ማሰብ እንወዳለን በጣም ትንሽ ክሪኤቲቪቲ ማለን ስለዚህ ብዙ ወንዶች ከዚህ የደረቀ አስተሳሰብ በቃ እኔኮ በቃ መከበር አለብኝ ይሰራ ነው ዶክተሬት ተመረቅ ያለው ቁጭ ልበል እንደዚህ ካልክ ምን ትሆናለህ ራስን ታስረዋለህ ለመከበር በመከበር ስም ብለ ታስረ ደርቀት ሞታለህ ቀለክለ ክብር ብለ ብዙ አርቲስቶች አክተሮች አሁን የታሰሩበት በዛ ነው አይደል እንዴ ወደ ቲክቶክ ለምን እንደው የማይመጡት በጣም ብዙ አክተሮች እግዚአብሔርን የህይወት ደረጃቸው ያን ያህል እንትን ዲክላይን ያደረገ ነው አይሲ ይደብረኛል አሁን አንተ በቃ ስግጥ ብለህ መጣ ምሳልክ ምና አሸነፍከው በጣም I love the word እና ደጋግሜ ሁሉ ልለው እችላለሁ ሰግጥ ከነ ችግሮቻቸው ጋር ከነ በጭንቀት እየኖሩ ያሉ ብዙ ሴቶች አሉ እንዴት ይሄንን ገፍተው ወጥተው ይስሩና ራሳቸውን ያሸንፉት ላለ አሁን የኔ ከባዱ ነገር ምንድነው በጣም ዳይሬክት ሀቅ እናገራለሁ ሰዎችን ወዲያውን ወደ ራሳቸው የሚመልሳቸው ሁላችንም ሰዎች ነን ሁሉም ሰው ከፍ አድርገህ የምታይ ከሆነ ሰዎችን ትፈራለህ ከነዛ ተመሳሳይ ሰዎች ክብር የምትጠብቅ ከሆነ እነሱ ሰዎች በዚህ ክብር ይጠብቃሉ ከሰው አንተም ከነሱ ክብር የምትጠብቅ ከሆነ ታሳሪ ነህ እነሱ ያሉበት እስር ቤት ውስጥ አንተም ነህ ስለዚህ እሷ ማወቅ ያለባት ምንድነው አንደኛ ነገር ነገ ልትሞች ይችላልሽ ወቂው ህይወት አጭር ነች ዝም ብለሽ አንድ ሻመት እንዳለሽ አክታት አድርጊ አሁን አለን እዚህ ነገ ላንኖር እንችላለን እሱ አሁን ሊያስረን አይገባን እንደውም በጣም ነፃነታችን ሊያውጀው ይገባል ያለን ጊዜ አጭር መሆኑን አስበ እንዴ አሁን እኔ አሁን 26 ዓመቴ ነው በራሴ ስንት ዓመት ነው የሚቀረኝ በደንብ አድርጌ ሱፌን ለብሼ እየተንቀሳቀስኩኝ ህይወት ኢንጆይ ያደረኩት ምኖርባት አይ ቲንክ 30 40 ዓመት ነው በከዛ በኋላ በቃ እርጋታ ይመጣል ረጋት ትላለ እንትን ትላለ ራሱ ናቹራሊም ድሜ ምንም ሰውነትንም ኮንትሮል ስለሚያደርገው ታሰት ለዚች 100 ዓመት ከኖር እድለኛ እኮ ነን ባይዘው ወይ ምናልባት ነው ይሄም አናቀው ስለዚህ ለዚች 100 ዓመት ብለን አስቢው ለዛ ሰው ብለሽ ለዛ ሰው ያ ሰው እንዲያከብርሽ ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense I'm saying ሁላችንም ባይዘው ህይወታችን ላይ የሚያስሩን ሰዎች አሉ አሁን አምለሰት አንቺ በራስሽ ማለት ነው የምታውቂያቸው ሰዎች የምታስታውሻቸው በየቀኑ ይህ ባረግ እንደዚህ ይሉኝ ይሆናል ብለሽ የምታስቢያቸው ሰዎች ከ50 አይበልጡ maybe ከ200 አንቺ ታዋቂ ስለሆንሽ ከ200 ኖርማል ሰው አሁን ሌላ ሰው ህይወታቸው ላይ የሚቆጣጠሯቸው ሰዎች 100 ሰዎች ናቸው ከነዚህ 100 ሰዎች ውስጥ ከነሱ ጋር የተማሩ ናቸው ጓደኛ የነበረው አንድ ጊዜ ቤተሰብ አለ ባል አለ ሚስት አለች እነዚህ ሁሉ ሰዎች ህይወታችንን ይቆጣጠሯታል እነዚህ ሰዎች ካላለፍን በምንም ተአምር ወደ ሌላ ደረጃ መድረስ አንችልም ፈተናችን እነዚህ ሰዎች ናቸው እነዚህ ሰዎችን ማስደሰት ማቆም ይኖርብናል ከነሱ ክብር መጠበቅ ማቆም ይኖርብናል ይናደዱ ይደሰቱ የኛ ጉዳይ አይደለም የራሳቸው ህይወት አላቸው መንገዳቸው ይመሩ የራሳቸው ትተው ወደኔ ጣልቃ የሚገቡ ከሆነ ይህ ጥልቅ ይያሉ ነው ውጣ ምን ትሰራለህ እዚህ ገባሻል ምን ትሰራለህ የራሴ ህይወት ነው ይሄ በቃ ችግር የለውም ልኑርበት ራሴን ልምራ ታውኝ በቃ እቺ ማለት ከቻለች ታሸንፋለች anything she wants ሞዴል መሆን ትፈልጋለች ሴት መሆን ትፈልጋለች ትችላለች የታባቱ ሊያቆማት ይሞክራሉ አንቺ እኮ ከ10 ያን ያህል እኮ አይደለሽም 7 እኮ ነሽ 6 ደረጃ ሊሰጧት ይሞክራሉ ራሳቸውን ደረጃ ስለሰጡ እሷ ደረጃ ግን 10 ከ10 ታደርገዋለች ለምን ብለው ሲስቁባት እና አባታቸው አገባቸው 10 ነኝ እኔ ድርቅ እዛው ስግጥ ታባቱ ተበቃለሽ ትይያለሽ አዲስ ማንነትሽ ማንም ሰው ይሳፈጥሽም ታያለሽ መጀመሪያ ያንቺ አወዳዳቂ ይሆናሉ መካሪ ይሆናሉ ከዛ ያንቺ ተወዳዳሪ ይሆናሉ ከዛ ባንቺ ይቀናሉ ከዛ ያንቺ አንጨብጫው ይሆናሉ ምርጫ የላቸው ዋው thank you ብዙ ሰዎችን ኢንስፓየር የሚያደርግ የሚቀየር ቆም ብለው እንዲያስቡ የሚያደርግ ሐሳብ ነው ያነሳ ነው ደስ ይላል